ትናንትናን ይቅርታን ቡቺን ይቅርታ ጭራሽ ቡቺን ይቅርታ በይልኛል እንዴ አማራዎች አንዱንም አልጠራሽ አንዱንም አላመሰገንሽ ጭራሽ እኛን ትናንትና ሲያዋርዱ ነበር እኛን ያዳንሽ ሰው ይጣላት እነ ቤት ታይደስ ሳምሰግይ ታየሽ አመስገን እኮ እንዴ ጋይስ ስለማመስገን ነው ፕሮግራማችን እንደ ጌም ላክልኝ በሉት ጻፉለት ሄዱ ሄለን ጥፋት ና በሉት ሞጣ እንደ ጌም ላክልኝ በሉት እሱም ቤቱ እንዳይዘጋ እኔም ሳልዘጋ ማለት ያ እነዚህ ማማራዎች ስለሆኑ ያው ወደ ዘርሽነሽ ሊሆን ይችላል ታዩ ዛሬ ግን አቦ ግን ተው ሞጣ ወደ አማራና ምናምን አትወሰደው ነገሩን ተው እነሱ እኮ ይሄንን ስላሉ ነው እነሱ እኮ ሄለን ወንድሜን አሳሰረች አለች ከዛ ያው ባለጊዜ ስለሆነች ብለው ሲያወሩ ነበር እኮ ሞጣ ለዛ ነው እንዴት ድሬዳዋን በእንደዚህ እኔን እናገራለሁ ብለሽ ለምን ሌላ ታርጌት ውስጥ ገበያለሽ ነው ይያልኩኝ ያለው ራይት ተው ሞጣ እንደዚህ አታስብ ይከሰስ ይችላል ወሬም ሊሆን ይችላል ሰው ሴታፕ ያደርገው ይችላል አማራ ስለሆነ ሊሆን ይችላል ዩኒቨርሲቲ መምህር ነበር ምናምን የወጣት ልጆች አሉት ስራ ቆሟል ብዙ ስራ ይሰራ ነበር አንደኛው ብቻ ነው የሚሰራው ታዲያ ሞጣ ከኔ ጋር ለምን ያያይዙታል ሌላ ሰው ሴታፕ ቢያደርገው ምን ቢል ኦኬ የራሳቸው ጉዳይ ነው ሄለን ነች ተብሎ እየተወራ አይደል እንዴ እየተወራ አይደል አዎ ሞጣ ቢመጣ ላይቭ ላይ እንትን ፎሎ አርጋለች ፎሎ ባክ አርግና ገስት ላክላት ብሎ ገስት ሳይሆን እንደ ጌም እንደዚህ እናወራ እያወራ እሺ ፕሊዝ ሮቦት ተሳስቶ ቢሆንስ ፖሊሶችስ ፍርድ ቤት እንዴት ይሄን ያክል ትሄዱበታል እንደ ጌም ላክበሉታ ላኩት ንገሩት ሂዱ ለሞጣይ ለምን ፎሎ አድርገውለው እንትን ዋትስአፕ ያላችሁ ቆይ ሞጣን እኔ ልጻፍለት ለምን ፊት ለፊት ሲወራ ጥሩ ነው እንደዚህ ሃይላይት ሰምቶ ብቻማ እንዳይመልስ ሞጣ እስቲ ሞጣ ከደወልኩ ያወጣዋል እንዴ በዚህ ቆይ በዚህ በአንድ አይነት ቴሌፎን ነው እንደሚገባው ያ እንዳያስወጣው ደግሞ ከላይ ብለ ኖ አንሰር ይላል ሞጣ ፎሎ ባክ እና እስቲ ወጣ ያ ግን ጋይስ ወደ ዘር ምናምን አትወሰዱት እነሱ እያደረጉት ያሉት አትደውይልኝ አለ ኦኬ ድምጹን ስለዘጋው ነው ያ ጋይስ ነው ቁጭለሽ ፎሎዋ ካርግሻለች ችግር የለም ማውቀሽ ነው እየሰማሽ ነው ሄለን ቆርጣቸው አርሱላት እኔ አንቺንም እየኮነንኩ አይደል ትክክል አይደለሽ ይቅርታ ወጥሽ ማን እነዚያ ምንን አምጥተው ያስማሩሽ ሴቶች ጉቺንም ወጥሽ ይቅርታ እቴ ካንቺ ጋር ነው ጸብ ወንድሜ ይቅርታ ሰዎች አሳውተው ለማለት አለብሽ ሰዎች ግን የምትከተሉት ነው እኮ ጋይስዬ በጣም ሳከብራችሁ እኔ ላይም አር እንዳታሳሩ እሺ ቡቺ ለምን ይቅርታ እንደምጠይቃት ልትነግሩኝ ትችላላችሁ because of what እሺ ሳከብራችሁ በጣም ትልቅ ቦታ ሰጣችሁ ስትጫኑኝም ዝም ብዬ መረገጥ ሰው አይደለም እሺ እንዳትጋፉ በእልህ ገደል ውስጥ እንኳን መግባት ይችላል እኔም አንድ ልጅ አለ ወንድ ልጅ እሷም ወንድ ልጅ ነው ነገ ይሄ ከሄደብሽ ስራ ቆማለሁ ብላኛለች ተመልከቱ ያን ያረጋችልሽ ሂጂና ሆነ ስማን ጠርተሽ ማንን ክሊር አርጊ ስማን ጠርተሽ ሌላም አለች እንደዚሁ ምትረዳሽ እሷንም ስማን ጠርተሽ አክብሪ ሌላ ልጁን ይቅርታ
እንዳንቺ ቤተሰቦች የጂጂ ቤተሰቦች የማን ነው የጉቺ ቤተሰቦች እያለቀሱ ተከታይ ስላለሽ ያ ሲቀርብ እየታየ ነው እየተቆራረጠ ልጁስ ምን ይሰማዋል? የውሸት ታስሮ ቢሆን ሴታፕ ተደርጎ ቢሆን ዩኒቨርሲቲ ማስተማሩ ተረሳ፣ የወርቅ ሜዳሊስት መሆኑ ተረሳ፣ ትናንት ስንት ፋብሪካ መትከሉ ተረሳ። ዛሬ ርቦት ቢሆንስ? በሽመልስ አብዲሳ ልጆች ውድቀት እንደሰታለን? መደሰት የለብንም። ሽመልስ አብዲሳ ሌላ ገዳይ ነው። ልጆቹ ምን ያውቃሉ? ህፃናት። በአብይ አህመድ ሴት ልጆች እዚህ ነው የሚኖሩ። እንደሰታለን። መኪና ቢገጫቸው ነው ያልደሰት። የአብይ አህመድ ልጆች አንደኛ ግማሻቸው አማራ፣ ሁለተኛ አባታቸው በሰራው ስራ እነዚህ ህፃን የመንግስቱ ኃይለማርያም ልጆች እንኳን ጠይቃቸው ባዘው እነ ትዕግስት እነ ዶክተር ትዕግስት ጠይቃቻል እንዴ ሄለን ያን ያህል ደም አልቀሽ አገር ሁሉ ታቦት ይዞ አቶ ወርቁን እንዲህ ብለን የፈተን ሞጣ ያወራል ስም ይጠራል አልኳችሁ። ምንም ማድረግ አልችልም። እህቴ ልንገርሽ ሁሉም ነገር አላፊ ነው። እንደ ጉቺ እኔን የበደለኛል። ቆይ ጋይስ ዜናውን ይኝ እንዲያወጣሁት ዋይ እኔ የምጠየቀው ጋይስ አክብሬያችሁ ሁሉ ነገር እሺ ስል አርም ተቀብተሽ ሂጂ ስትሉኝ እንድቀባ 4 ስጡኛ። እሺ ያ ማንም ራቆን ሲጠፋ ያክታ መጥፊያ ለመሆን ጣሳ ሆነሽ ቅረቢ አትበሉኛ። እሺ ዜናውን የዘገበው ድሬዳዋ ፌስቡክም ሚዲያም ነው። እሺ ዛሴት ዋይ እኔ ላይ እንዴ ከዛ አርፎ ተርፎ ራሳቸው አይደል እንዴ ሄለን አሳያዘችው ያሉት በሌለውበት አድርተው ምናምን አለ እንዴ ሞኬ ሁላ ሄዶ ለአቡፋኖ ሁላ ሲነግረው የነበረው ምንም የማያውቀውን አቡፋኖ ራሱ ሲያሳምነው አልነበረ። እኔ እዚህ ነገር ውስጥ የለውም። ሄለንን ታርጌት ታስገባለሁ ብላችሁ የምትሄዱት መንገድ እናንተን ገደል እንዳይከት ተጠንቀቁ ማለትም አልችልም። የእውነት በእንደዚህ አይነት መንገድ ማናግራችሁ አንድ ለእኔ ፖዚቲቭ ስለሆናችሁ ነው። ግን ያለን ነገር መናገር ብልግና አይደለም። ኦልሬዲ የተዘገበ ነገር እሺ እንትናን ይቅርታ በይ እንትናን ቶፒኬ ይቅርታ አይደለም ሙሉ ለሙሉ ዩርን ይቅርታ በይ ማሬ በይ መታ ጊፍት እንድትሰጥሽ ምናምን እኔ አሁን ጊፍት እንዳትሰጠኝ ስል ዩርን ይቅርታ አልጠይቃት። ዩርን ይቅርታ አልጠይቃት ምክንያቱም ጊፍት መታ እንድትሰጠኝ አልፈልግም። እስካሁን ላደረገችልኝ ነገር አንድ ቴንክ ዩ፣ ሁለት ኔቨር ፎርጌት። ግን እንደገና ሌላ ጊዜ መታ ሰፖርት እንድታረገኝ ወይም ደግሞ ጊፍት እንድትሰጠኝ ለዛ ለማባበያ ዩርን ይቅርታ አላት አልል። ምክንያቱም ተነጋግረን መሰለኝ ዩር ከ1 ሰዓት የበለጠ አውርተናል አይደል? አውርተናል። የተግባባን መስሎን የጨረስነው ራይት? ያ እኔ I have respect. I say every time. I have credit. ግን እንደገና መተሽ ጊፍት እንድትሰጪኝ ድራማ አልሰራም። እሺ ፕሊዝ። አይ ኖ ብርሽን ያወጣሽው ሰፖርት አድርገሽኛል ከጎኔ የነበርሽ ምናምን ፔጄ አታክ በሚደረግበት ሰዓት ያ ማለት ነጠላ ዘፈን እኔ አልለቅም የይቅርታ የሚል ማለት ነው። ፎር ዋት? በጣም የተረዳዳ መሰለኝ። በጣም 1 ሰዓት ተኩል ድረስ አወራን አይደል ዩሪዬ? ከኔ ጋር 1 ሰዓት ተኩል አውርተሽ በእንደዚህ ነገር እንደዚህ ነው እንደዛ ነው የምትሉ ከሆነ ድራማውን ትፈልጉታላችሁ። እኔ ደግሞ ካሁን በፊት በሰጠሽ ሪስፔክት እና ከጎኔ ለቆምሹ ነገር አንድ ክሬዲትሽን መቀነስ ስለማልፈልግ ሪስፔክትሽም እንዲሄድ ስለማልፈልግ ለወደፊት አንበሳ ስል ግን ይቅርታ አልልሽም። ምክንያቱም ተነጋግረን ጨርሰናል። እሺ ሞጣ ሲል የነበረው አንቺ ስታስቢው ለጌምሽ መታ ሰፖርት የምታረግሽ ይቅርታ ሳትጠይቂያት ነው። ይቅርታ ምጠይቅሽ ጌም መታይ ሰፖርት እንድታደርጊ ተደርጎ ነው እነሱ የተረዱት። እኔ ደግሞ እስታው ላደረግሽልኝ ነገር አመሰግናለሁ። ግን ለኔክስት ጊዜ አንበሳ ስል ይቅርታ አልጠይቅሽም። ምክንያቱም 1 ሰዓት ተኩል አውርተናል አይደል? ዛሴት ያ
አንድ ሰሞን ዝም ብለሽ የአይኗ ከለር አምሮሽ ዝም ብሎ ደስ ብሎሽ በደስታ ሰው ለመደሰት ኢንጆይ ያደርጋል፣ የሆነ ቦታ መዝናኛ ይሄዳል፣ ለኔትፍሊክስ ይከፍላል፣ ለፊልም ይከፍላል፣ ለምናምን አይደል? እንደዛ አርገሽ ቁጠሪ። ካሁን በኋላ ግን እያንዳንዱ ሄለን ጋር የሚካሄደው ድራማዎች ለእኔ ኢንተረስቴ አይደሉም ብለሽ ፕሊስ ደምድሚያቸው። እስካሁን ላደረግሽው ሰፖርት ላረግሽኝ ከጎኔ ለቆምሽው ፎሬቨር ቴንክ ዩ። ግን አይ ኔቨር ሴይ ሶሪ ቢኮዝ ኦፍ ዊ ቶክ ኦቨር 1 hour አይደል? ከዛ ሁሉ አልፈን ብዙ ነገር አውርተን ነበር። ያንን የጨረሰን መስሎ እንደገና ለሞጣዬ እንደዚህ ማለት this is not fair. this is not fair። ያ ማለት ምንድነው? አንበሳ ሆይ አምላክ ሆይ ምናምን የሚባለውን በአንበሳ እንድሰግድ እያደረጋችሁኝ ያላችሁት። እሺ ፕሊዝ ቆይ I block your now. We finish. ጨርሻለሁ። ለስታውን ድረስ ግን ቴንክ ዩ ዛሴት። ገብቷችኋል? ገና ለገና የወደቀ ዛፍ ምስማር ይበዛበታል በሚል ሙድ አዳሜ እንዲህ ተብዬ ነበር እንዲህ ተደርጌ ብላችሁ ውስጥ ለውስጥ የምትንሸኳሸኩት ነገር ጋይስ፣ እኔ በጣም ወድቄ የበሰበስኩ እንጨት አይደለሁም ወይ ከዛፍ ላይ የተንጠባጠብኩ ጊዜው ያበቃ ቢጫ የሆነ ቅጠል አይደለሁም። እሺ ዛሴት። እንኳን እኔ ሚዲያ ላይ ሰው የሰደበ አይደለም ሰው የገደለ ፍርዱን ጨርሶ ይወጣል። እኔ ሰው ስላከበርኩ ነው እንደዚህ ጸባይ ገዛውት እንጂ ህግ ፈርቼ አይደለም፣ ፍርዱን ፈርቼ አይደለም። ሰው ለኔ መስዋዕትነት ከከፈለ ዋይኖት ብዬ ነው ወደ ቀልቤ የተመለስኩት። እሺ እንደዛ ዩዝ የምታደርጉ ከሆነ ፎር እስታውን ላደረጋችልኝ ነገር ቴንክ ዩ። ሲጀመር መተሽ ነው የተዋወቅሽኝ እንጂ እኔ አላውቅሽም። ያንን ሁላ ግን ተጋፍተሽ ከጎኔ ስላለሽ ሁል ቀን ቴንክ ዩ ፎር ኤቨር ነው፣ አመሰግንሻለሁ፣ አይ ሃቭ ክሬዲት ልሻለሁ። ግን 1 ሰዓት ተኩል አውርተን ሌላ ነገር ሁላ አውርተን እንደገና እንዲህ ብላኝ ይሄ ሚዲያ እንትን ድራማ ኩይንነት አይደለም። በየጊዜው ነጠላ ዘፈን እንዲለቀቀላችሁ። አሁን እኮ ይቅርታ ሞጣዬ ሲል ሰምቻለሁ ቪዲዮ። ለጌምሽ መታ ምሰጠሽ ይቅርታ ሳትያት ነው። እኔ ጌም ላይ አለም ጊፍት እንድሰጡኝ ይቅርታ አይደለም። እኔ ያለኩት ነገር ስተት ከመሰለኝ ይቅርታ አደርጋለሁ እንጂ ጊፍት ፍለጋን ይሰው ይቅርታ አልጠይቅ። ብሎክ ሊስት ውስጥ ያሉትን ሰዎች ክፈቱ ሲባል እኮ ስንት ጊዜ ብሎክ የተደረገ ሰው እንዴት ነው መፈታው ብዬ ነው እኮ ብሎ አንፈታም ስለ ነበር። ሲጨቀጭቁኝ እኮ ሞዴሬተር ነው ሲያወጣኝ ነበር። እና ዊ ፊኒሽ አይ ዶንት ኒድ ዚስ ድራማ ኦኬ። የእውነት እኔ በጣም ብዙ የምፈልግ ሰው አይደለሁ። እናቴ ትሙት በጣም በውሃ ላይ ለመራመድ የምሞክርና ማስብ ሰው አይደለሁ። ወይ ጀልባ ጠብቃለሁ ወይ አይምሮ ላይ መጣ። እሺ በጣም ፍላጎቷ በጣም በስቶ የምትጨናነቅ ሴት አይደለሁም እኔ። በሰልባጅ ልብስ በጣም ድምቅ እምል ሰው በጣም ኢማን አለኝ ባይዘወይ። የእውነት ሰው አይምሮውና የሚያደርገው እንቅስቃሴ ለአይምሮዬ ካልከበደኝ በስተቀር እናቴ ትሙት ሳላውቀው የመርዝ ብልቃጥ አንስቼ ልዘቀዝቁላ እችላለሁ እኔ። ጭንቅላታችሁ ሲከብደኝ የምታረጉት ነገር ሲከብደኝ ጋይስ ግጦሽ ላሽ እንዳታረጉኝ። አይደለሁም እንደዚህ አይነት
አትደውሉልኝ። ለዩር ነች እኔ የሞጣን ቁጥር የሰጠችሽና ዩር ስኔ ጋር ስላገናኘችሽ ለምን አላመሰገንሻትም? ጋይስ ስንት ሰውን የማን የእንትና ቁጥር ሰጠኝ፣ የእንትና ቁጥር የሰጠኝ እንትና ነው፣ የእንትና ቁጥር የሰጠኝ እንትና ነው እያልኩ ያን ሁላ ሰው ነው እንደማመሰግነው? ምንድነው? ለምንድን ነው የተፈለገው? ሃይ ሞጣዬን ቁጥር ስንት ሰው ነው የሚያውቀው? አሁን ይሄም ክሬዲት ያስፈልገዋል፣ ይሄም እንዲወራበት ይፈልጋል። ሰው ግን ዝም ብለ ስትሰማው እንዴት ሊያረግ እንደሚፈልግ ግን ጋይስ እያያችሁ ነው። አልሸፍንም፣ ሙሉ ጥቡት ከፈለጋችሁ። ሞጣዬ ምን ሲል ነበረ? የሆነ ቪዲዮ እኔ ጋር ነበረ። ቁጥሬን እንኳን የሰጠችሽ እሷ ነች። ለምን ለዛ አላመሰገንሻትም? የሞጣን ቁጥር ስንት ሰው ነው የላካችሁልኝ ጋይስ? የጅንኑ ነው እንኳን ብላችሁ ስንት ሰው ነው የላካችሁልኝ? ስንት ሰው ነው ለሞጣዬ ራሱ ቮይስ ልከው ለሞጣዬ የኛ ልጆች ይዩ ቆይ እስቲ ለሞጣ እሺ ሄልዬ አው እኔ እንኳን ቆይ ለሞጣ የተላከ ቮይስ ግማታም የማይገልጻት የሚያዝ እንዳይታሰር ለልጁ ስትል ለሚስቱ ስትል እሱ ባለጌ ነው እባክህ ምናምን እያሉ አሁን ሁለት ነገር ነው መነግርሽ። ለሞጣ ሁላ ቮይስ ልኮ የላኩለትን ለኔ ፎርዋርድ አድርገውልኛል። ገባችሁ? ስንት ሰው መታችሁ ቴክስት አድርጋችሁልኛል። መጥቼ ስም እየጠራው ቴንኪው ማለት አለብኝ? ለምን ቴንኪው አላልሻትም? የኔን ቁጥር የሰጠችሽ እሷ ነች አለኝ ሞጣ። ቁጥሬን የሰጠችኝ እኔ የሰጠው ለምን አላመሰገነችኝም ይባላል እንዴ? አይ ምንድነው እንደዚህ አይነት ፊገር መሆን? ምንድነው እንደዚህ አይነት ትኩረት ሁላ እኔ ላይ ይሁን? ነጠላ ዘፈን ይዘፈንልኝ ነው እንዴ? ፎር አንበሳ ህይወትን ሁላ በአንበሳ ካሰባችሁት እስታውን ያመሰገናችሁት ሂሳቡ ተጣጣ። ገባችሁ? ነገሮችን በብር ስመነዝሩ ብርንና ነገርን ሚዛን ላይ ይቀመጥና ከዛ ይጣጣል ማለት ነው። ለኔክስት ደግሞ ሌላ ክፍያ ያስፈልጋል ማለት ነው። ሐሳባችሁ ብቻ ነው ለዘላለም ሚዛን የደፋው የነበረው እኔ ጋር። እናንተ ግን በሂሳብ አድርጋችሁት ከሆነ በሂሳብ ከሆነ ሂሳቡ ተጣጥቷል። እሺ ዩር I say just thank you for everything. I never say for you sorry. Because of አንድ ሰዓት ተኩል በላይ 2 ሰዓት አብረን አውርተናል። ስራ እየሰራን ምን እያልን በጣም ብዙ ነገር አወራን። እንዴት እንደዚህ አላረክሽም ምናምን ብለሽ ለሞጣ እንትን ማለት this is attention seeker ድራማ ኩዊንነት። ገንዘብሽን እግዚአብሔር ይባርክልሽ፣ እኔ ጋር እንዳትረጭ። ምክንያቱም እኔ አረባ እሺ አረባ ምረባ መስሎሽ ሉዝ ላረክሽው እንዳትጸጸቺ። I have credit ግን I don't need ሃይ እንትና ለምን አላመሰገንሽ ምናምን ሳራን ለምን አመሰገንሽ? ሳራን ይቅርታ ነው ያልኳት። ይቅርታ እላታለሁ 100 ጊዜ እላታለሁ። የኔ ልጅ ጂጂ በሷ ምክንያት ለጠፈች ብዬ እኔም ልጇንና ባሏን የተናገርኩት ይቅርታ እላታለሁ። መሰደቧም ለማይቀር አነሰም በዛም ኢንቨስት አድርጋብኛለች። ቡቺን ይቅርታ በይ ቁሻሻ። አዳሜ ፊት ሲሰጧችሁ ቫዝሊን ነው የምትለቀልቁት ፊት ላይ። እሺ ያ ድሮም ገደብ ነበረኝ፣ በገደቡ እንቀሳቀሳለሁ። የታለ ያ ምንም አይነት አይዲያ ሐሳብ ምናምን አልፈልግም። they need it drama ናይነ 2 ሰዓት ሙሉ አውርተን እንደገና አናዘር ድራማ በጣም ያሳዝናል።
እንዴት ነው ብር ምሰጣት ምንም ምሰጣት? እኔ እኮ ዋይ ብር ታስቢያለሽ ነይና ተጫዋቺ ሌላም ቦታ ተጫዋቺ ብዬ እኮ ኖርማል ፕሊዝ እያልኩ እኮ በጣም ብዙ ጊዜ እንትን ብያለሁ። ታዲያ ለምንድን ነው ያን ሁሉ ያወራን? ለካ አልተያየንም፣ ለካ አልተደማመጥንም ማለት ይርዳው ጤና ፎር ዋት አይ ሉዝ ኦር ያን ታይም እንደ ተግባባን ብጤ ለምን ያ ለመባባሉን አስፈለገ? መታ ጊፍት ልሰጥሽ ነው ወይ? ያም ይመጣል ጋይስ መታ ይቅርታ ትበለኝ፣ ያም ይመጣል እንደዚህ ትበለኝ። እውነት ሲገላችሁ የነበረውን እንኳን እንደዚህ አይነት ነገር አልጠይቃችሁ ስትንጎዳጎዱ ነው የማያችሁ። መርዝ በየውሃችሁ ሲረጭ የነበረን እንኳን አሁን እጅ ለመጨበጥ ስትሯሯጡ ነው የማያችሁ። በፖለቲካ ውስጥ ያሉትን እንኳን እነ ጌችን ራሱ ስታለቀልቁላችሁ ነው የማያችሁ። አንገትን መታለው ሲል የነበረውን ጀዋር ራሱ በአንድ ቀን እሱን ለማየትና ለምናምን ስትሯሯጡ ነው የማያችሁ። ድሮ ብሎ ሰው ሲሰማው ሰው የሚበላው እንጂ የሚያወራው አጥቶ ያውቅ። ሌላ ቶፒኮች ላይ ስለማላወራ ስታወሩ ልስማ ብዬ ለማራዘሚያ ነው እንጂ ወይ የሸወዳችሁኝ አይደለም፣ ወይ የተለየ ሐሳብ ኖሯችሁ ኢንተረስት አድርጎኛል። በየቀኑ ለእናንተ መታሰቢያ ሻማ እንዳበራላችሁ ነው የምትፈልጉት? መዘከርታ እያልኩኝ እንትና ሳታመሰግኝ እንትና እንደዚህ አረግሽ እንትና እንደዚህ አረግሽ ቡቺ ያለ ቡቺ ለሊቱ አይነጋም እንኳን አብዮቱ የምትሉ ከሆነ አብራችሁ ለምን አትዳፈኑም? ከፈለጋችሁ የፈለጋችሁትን አምጡ ከእንግዲህ እሺ። የማንም ቁሻሻ ቂጥላሽ ግን አታርጉኝ። የፈለጋችሁት do it what you need የፈለጋችሁት from ዛሬ እሺ። የማንም ልቃሚ የሰው ልክ አያውቅም፣ ቢያውቅም አይጠነቀቅም ማለት አሁን ነው። እናቴ ትሙት የምትችሉትን አድርጉ። አይዱን የኔ ራሴን ኢነርጂ ሰው ጨካኝና ባለጌ ለመሆን ምንም ህሊና ያስፈልገው ጀስት ባለጌና ጭካኔ ብቻ መሆን ነው የሚያስፈልገው። ዱ ኢት እሺ። ያ አብዮታችንም ሌሊታችንም አይነጋም ካለ ሸርሙጣ ካላችሁ ፕሊዝ ዱ ኢት። በማለም ነው የምትደውሉልኝ? የሸርሙጣ ልጆች ቁሻሻ። ድሮም ቡና ቤት ውስጥ ገብቶ መዝሙር መክፈት ለመቀዘፍ ነው። ቡና ቤት ውስጥ ኮንዶም ነው የሚሸጠው፣ ቢራ ነው የሚሸጠው፣ ሌላ ነገር የለም። ቡና ቤት ውስጥ መጽሐፍ ቅዱስና መዝሙር እንዲሸጥ እያዘዛችሁ ይነላችሁት። ሁሉም በቦታው ያምራል። እናንተ ወደ ዘሩ ሰዱትና በዘር ሰፖርት ተደራረጉ። እናቴ ትሙት እኔ ሐቄና እናቴ ትሙት እናንተ የፈጠራችሁት ጭካኔና ብልግና በዚህ ብቻ ወጣችኋለሁ። ሂዱበት እሺ። ፕሊዝ ዱ ኢት ብያችኋለሁ። አሁን አድርጉት።
ስሙ ህይወቴ በእናንተ እጅ ላይ አይደለም። የፈጠረኝ ጌታ እንኳን እንደናንተ አልተመጻደቀም። ገብቶቿል። ነፍስና ልብና ኩላሊትን የሚመረምርና ወደ ምድር ያበቃን ጌታ እንኳን እንደናንተ አልተመጻደቀም። እሺ ያ ምድር አንድ ውሃ ትንሲልን ፓራላይዝ የምትሆኑላ አትመጻደቁ። እናንተ በምትሄዱት ስፈልጉ በዘሪዱ እናንተ ብሶት የወለደው ከተማ ይባላል። እኔ ደግሞ እናንተ የፈጠራችሁ ጭካኔና ብልግና እናቴ ትሙት እኔም በዛም ሟገታችኋለሁ። የኔም ብልግና የኔን ጭከና እስከ ሀገር ቤት ነው እኔም ደግሞ ምዘልቃት። ሰው ልጅ ስርዓት አይወድለትም። ብዳታ ነጭ ደም ሴልሽ እጅሽ ላይ እጄላችን ላይ ነው አላችሁ። እናንተም ባሰባችሁት መንገድ እናቴ ትሙት ሄዳለሁ። ቁሻሻ የእውነት እናስገባት እንችላለን። ለዛ እንደፈለገ ኮንትሮል እናደርጋለን። ሰዎች በራሳቸው ጭንቅላት እንዲያስቡ ጊዜ ስጧቸው፣ አባንተ ስጧቸው። አሰብን ያስመለሳችሁ ነው እኮ የሚመስላችሁ። ሄለንን እንደዚህ እንትን ማለት የሆነ አሰብ ግድብ ምናምን ነው እንደሚመስላችሁ፣ አባይ ነው እንደሚመስላችሁ ነው። ሄለንን ወይ ከሚዲያ አስወጥተና ወይ አስከሰና ወይ ሳስረና ወይ ዲፖርት አድርገናል። ትልቅ እንትን ነው የሚመስላችሁ እንዴ? ኢሳያስ ወይ ዶክተር አብይን ከመንግስትነት ያስወገዳችሁ ነው እንደሚመስላችሁ? እናንተን ነው የሚያስገምታችሁ። ለኔ ክብሬ ነው። ከተከበረ ሰው ጋር ነው ስሜ የተጠራው። ግርግር ተጠቅማችሁ እንደዚህ ለምትሄዱት ነው እንጂ ይብላኝ እንጂ የራሳችሁን ደስታ የራሳችሁን ንዴት እንኳን ፍጠሩ። ሰው ላይ ዲፔንድ አትሁኑ። ወፈፌ ሊልዬ ነው ሊልዬ 3 ሰዓት ሙሉ አውርቻታለሁ። ይውር 3 ሰዓት ሌላ ነገር ሁላ ስንት ነገር አውርተን እንደዛ ነው እንደዛ ሳንግባባ እንትን ለምን ቻው ተባብለን ተለያየን? ታዲያ ለምን ቻው አለች? ለምን ያኑላ ታይም ሉዝ አረገች? ለምን ሁሉ ቀን መታሰቢያ ሻማ ላብራ እዚህ ጋር ዛሬ ማርያም ነው ነገ ገብርኤል ነው ምናምን ብለን እንደምንለው መታሰቢያነቱ ብዬ ሻማ ሁሉ ቀን እየለኮስኩላችሁ ልግባ መዘከርታ። እንደዛ ነው እኮ የምትፈልጉት? የእውነት ጋይስ፣ እኔ በጣም ብዙ ነገር የምፈልግ ሰው አይደለሁ። ብዙ ነገር የምፈልግ ሰው አይደለሁም እኔ በባህሪ የእውነት ብዙ ነገር የምፈልግ ሰው ስላልሆነ ብዙ ምሰግድ ሰው አይደለሁ። በጣም እሱም ፍላጎት ነው ያለኝ። የሆነ ነገር ስፈልግ ብቻ እንዳላጣ ብቻ ነው የኔ እንትን እንደዚህ ብቻ። ባንክ ውስጥ ለሚዘፈዘፉ ብሮች ብዙ ምጨነቅ ሰው አይደለሁ። እግዚአብሔር ያ
ልሰጥ ፈልጌ ብቻ 100 ለምን $10 አያሳጣኝ ዛሴት ይሄ ብቻ ነው የኔ እንትን እና ፎር ዋት ሰግድላለሁ ጋይስ አስበ ስላደረግ ቴንኪው ብያለሁ ግን ነጠላ ዘፈን ልቀቁልኝ እንዳትሉ I don't need more እንደዚህ አይነት አመለካከት ያለው ሰው ለኔ ጊፍት እንዳሰጡ እሺ እንዳሰጡ ራሳችሁ ብር አውጥታችሁ እንደዚህ አይነት መሰናክል ውስጥ እንዳትገቢዩር እሺ እኔ አልሆንሽ ባለጌ ነኝ ምንም ምጠቀም ሰው አይደለሁ ክሬዲት የሚገባኝ ሰው አይደለሁ በዛው መጠን ደግሞ ድራማ መስራት የምችል ሰው አይደለሁ ይሰለቸኛል ድራማ መስራት አላውቅበት ስልቹን ይሁንት እግዚአብሔር ለአንተ የጻፈውን ከእሳተ ጎመራ ይሰጣል እኔ በዚህ አምናለሁ ሪስክ አለላህ ይላል ሪስክ በእግዚአብሔር እጅ ናት ማለት ነው የእውነት እጄ እስከሚሰነጣጠቅ ለመልኬ ሳልጨነቅ እንኮ የምሰራ ሰው ነኝ የእውነት ምንድን እና ፕሊዝ ለእንደዚህ አይነት ነገር ሄለን ትሰግዳለች ብላችሁ እንዳታስቡ እኔ የምሰግደው እናንተ ለእኔ ላላችሁ ሪስፔክት ብቻ ነው ያ ብቻ ነው ሊገዛኝ የሚችል እና ድራማ ኩዊን አይ ካን እና I don't need no with respect እንደዛው ከሩቅ ጥሩ ትዝታ ከአይምሮ እንዳይጠፋ እዛው እሺ thank you ያ ብዙ የሚሰግዱ ሰዎች አሉ ለነሱ ተሰጣጡ እንትናን ይቅርታ ቡቺን ይቅርታ ጭራሽ ቡቺን ይቅርታ በይልኛል እንዴ ሳራ ለምን ይቅርታልሽ እኔ ማንን እንደበደልኩ አላውቅም ሳራን ደጋግሜ ነው ይቅርታ ምላት ምን ታመጣላችሁ በጣም ይቅርታ ሳራይ የመጨረሻ ልጆችሽን ሂጂና አስመርምር ምናምን ያልኩት ባንቺ ምክንያት የልጄን ፎቶ ስለለጠፈች ነው ጂጂ ለዛ ደግሞ አለኝ ቁጭ አርግቻለሁ አንድ ስክሪንሻት ቪዲዮንም ሴቭ አድርጌዋለሁ ምክንያቱም ምን ሊመጣ እንደሚችል አላውቅም እንትና ለምንድት ያለሽ እንትና ምንድነው አንድ ሰሞን ነው ከቦ ነገር የተገናኘ እኔ ሞጣ ስንት ጊዜ ስቆምልህ እንደዚህ በል እንደዚህ አትበል የሚል ትእዛዝ አቅርቤልሃለሁ you need control me ያረጀው ሰው ነኝ እኮ እንዳት ኮንትሮል እንዳታረጉ እንግዲህ የአማራ ልጅ ስለሆነ ታርጌት ውስጥ አስገብቶ ገደል ከተቱት ሄለን አሳሰረች እየተባለ እና እኔ አማራ ልጅ ስለሆነ ነው ያሳሰርኩት ድሬዳዋ የአማራ ህልውና ላይ እንትን በጣም አደጋ ላይ ነው ማለት ነው ሄለንን ጎዳለው ብላ ሌላ ነገር ውስጥ ምትገባው እሷ ሁሉን ነገር አማራ ምትሉ ከሆነ እኔም የምጠራው ዘር የለኝም እንዴ ስለሆነ ነው ስትል እኔን እያገለላችሁኝ ነው ሌባ ስለሆነ ታሰረ 4 ነጥብ ሚዲያ የዘገበውን ቴሌቪዥን የዘገበው ምን የዘገበው የጉዳዩን የያዘው ፖሊስ ማብራሪያ የሰጠበትን ጉዳይ ሄለን ናት ይላል ስንት ሌባ ሀገር ቤት ያለው ሌላ ብሔር ነው ማለት ነው ኦሮሞ ጉራጌ ምናምን ትግሬ ምናምን ብቻ ነው ሰው የራሱ ባህሪ እኮ አለ ሰው እኮ የራሱ አመል አለ እንዴት ነው ሌብነትንም ለዘር መስጠቱት ሃይ አሁን ባያዝ ኖሮ ዘር አሰጡትም እየሰረቀ ሲኖር ግን ሌባ ብቻ ነበር ራይት እርስ በራስ የሚተዋወቅ
ይኸውላ እስር ቤት ያለው ሌባና ምናምን ማን ነበረ ዘራቸው? ሚዲያ ግን ዝም ብለህ ሆ ብለህ ምናምን እንደዚህ ነገር ስሰም በእኔ ጉዳይ ላይ እያወራችሁ ስለሆነ ነው እኔ ትኩረት ሰጥቼ የሰማኋችሁ እንጂ እኔ ሞጣን አውቃለሁ። ቢበዛ 1 ደቂቃ ምናልባት ሪከርድ ብሰማ ነው እንጂ እኔ ቃል በቃል እየተከታተልኩ እንደዚህ ሞጣ ምን አወራ መልሰው አይደለም። ግን ሐሳብ ከድሮም ስለሚገባኝ በቃ እዛ ሴት የራስ ወይ አለ ስላንተ ስንት ነገር ስቆም ሞጣ እንደዚህ ማድረግ አለብህ የሚል ትዕዛዝ አይደለም አስተያየት እንኳን ሰጥቼብህ አላውቅም። አንተ ግን እንደዚህ በላሽ፣ እንደዚህ ጠጣሽ፣ እንደዚህ ያደረግሽ፣ እንደዚህ እንትናሽ ህፃን ነኝ እንዴ? ሞጣ ስንት ነገር እኮ አብረን ያሳለፍን ሰዎች ነው እዚህ ሚዲያ ላይ አይደል? እንትናን ይቀርባይ፣ እንትናን ይቅርታ አትበይ፣ እንትናን በደለች፣ እንትናን ማርያል በደለች። እሷ የራሷን በደልና ምናምን ይኖራታል። ሳራ ያወራችሁ ስንት ነገር አለ። እኔም ደግሞ ምን እንደተሳሳትኩም አውቃለሁ። እስቲ ለጭንቅላቴ ላስብበት። እሺ እንደ ሰው ሁማኔር ጭንቅላቴ ላይ ሰክቼ ለመሄድ አልታደልኩም አይደል? ላስብበት። እንትና ምን አለ ቴንኪው ምናምን ምንንም አልልም። ማድረግ ያለብኝን ሁላ ስተት መሆኔንም አለመሆኔን ለጅንኑ ቀጥታ አስተላልፌለታል። ጨርሻለሁ። ምድረ አለቅላቂ የፈለከው ማለት ይችላል። ግን የማንም ሸርሙጣ ተራ አሳላፊ አታረጉኝም። እኔ የእውነት ራስን ችለ ተበላሽ። እዛው ዘር ላይ የምትደገፍ ከሆነ አሰዳቢ የሚለው ስያሜ የሚሰጣችሁ ለእናንተ። የሰውን ባለብሽ የእውነት ኩባያ ይዘና እንጥፍጣፊውን ይዘት ይሄዳል። የእውነት ከድነት አስቀምጠዋል። ሲደርቅ ጨው ይሆናል። እሱኑ ወደ ወጥ ጨምረ እየቀመስክ ትበለዋል። ምን ይላል ከሚባክ ይሄ ህዝብ ግን ጋይስ አፍሪካ ሲባል በማያገባው እየገባ የሚሞት ነው እኮ የሚበዛው። 75% አፍሪካዊ በደሰለኝና በመሰለኝ እኮ ጥልቅ እያለ እንደ እሳት ራት ዊጥ የሚል ሰው ነው ያለው ጋይስ። እግዚአብሔር 25% እኮ አይሆንም በተፈጥሮ ወይ በምናምን የሚሞተው። 75% በማያገባው እየገባ ነው እኮ የሚሞተው። ሰው አይሰማም። ምንድን ነው? ቆይ እስቲ ይሄ ነገር በምን ነበር የተጀመረው እንኳን አይልም። ከደረሰበት ላይ ነው የሚፈርደው ጋይስ። ከደረሰበት ናይ በኔ ጉዳይ ላይ ያው ስለሚወራ ሰሞኑ ለቴንኪውም ሆነ ለክብር ትኩረት የሰጧቸው ሰዎች ስለሆኑ ነው የሰማውኝና እንደዚህ ክፈቺ ስትሉ የከፈትኩት እንጂ ሞጣኔ ላይቭ ላይ ያለው ሁልቀው ወይ ላይቭ ላይ ነው ያለው ወይ ስከፍት ወይ ምን ስል አታዩኝ። ግን እንደዚህ ክብር ሰተ አንድ ሰውን ስትሰማው ምን ስትለው በሳምባ ካልተነፈስኩ ይላል። ይኸው ሽንትሽ መጥቷልና ሂጂና ሽኝ ብለው ኩላሊቴን ሁላ ሊቆጣጠሩ ይፈልጋል። እውነት ነው። ሰው ልጅ ፊት ከሰጠ ቫዝሊን ይለቀልቃል ጋይስ። ሺት እኔ አሁን በደም የተናደድኩት ዩርን እንደዚህ ለምን አላልሻትም ምናምን ሲለኝ በጣም ገረመ። ዩርን እኮ 3 ሰዓት አውርቻት ነበር ያኔ ለሰብናፕ እንደዚህ ምናምን
ምን እንደተፈጠረ ምናምን 3 ሰዓት ከይሁር ጋር እናቴ ትሙት አውርተናል። 3 ሰዓት እየሰራን ምን እያለን ምናምን እኔ የተናደድኩት ምንድነው ሳንግባባ ለምን ያን ሁላ ሰዓት አብረን ቁጭ አለን? ለምን ማለት ሳንግባባ ለምን ቻው በቃ ብለን ተግባብተን ተለያየን? ለምን why lose time? እኔ እኮ ምንም ነኝ እኮ nothing። ለምን ያን ሁላ ሳራ I think for what? እንኳን ለወደፊት ሊሰጠኝ አይደለም እስካሁንም ለሆነ እንደዚህ why you not enjoy ሌላ እንደዚህ ገብተሽ ምናምን ብዬ እንትን ስንት ሐሳብ ሰጥቼ ምናምን ስገባ ራሱ እንደሚጨንቀኝ ሁላ እየነገርኳት ባለፈውን ጌም ነበርሽ አለሞት ስታስቢው አንቺ ይቅርታ ሳትያት ጊፍት ልሰጥሽ ነው አለኝ የሆነ ቪዲዮ ዛሬ። እሺ አሁን እንግዲህ እሱ እያዘዘኝ ያለው ምንድነው ጊፍት እንድሰጥሽ ለምን ይቅርታ አትያትም እያለኝ እኔ ደግሞ ጊፍት እያሰብኩ ይቅርታ አላታለሁ። ገብቶቻል? እኔ ብቻ ነኝ ብልጥ እነሱ ጅላቸው። ገባችሁ? እኔ በፈለኳቸው ሰዓት አመቻቻቸዋለሁ የእነሱን ብር ለመውሰድ because of እኔ ብልጥ ስለሆንኩ። አሁን ጌም ስጫወት ከብሎክ ሰው አውጪ ትላላችሁ። ለምን ስላችሁ ህዝቡ እኮ እንደዚህ ነው። ካሁን በፊት ብሎክ አድርጋቸው ጌም ሲኖረኝ ከብሎክ ማውጣቸው ኑና ጊፍት ተሰጡኝ ነው። እኔ ብቻ ነኝ ብልጥ። ኤኒ ታይም እንደ ቆሻሻ ጠርጋቸዋለሁ፣ ኤኒ ታይም ወደ ቤት መልሳቸዋለሁ። ምን አይነት ሰልፍሽነት ነው? ምን አይነት ነዋይነት ነው? ጋይስ እንደዛ እንዳስብ ነው የምታረጉኝ። ሊሊዬን አስገቧት ሞዴሬተሮች። ሃይ ካሁን በፊት ብሎክ አረኳት ዩር በእኔ ምክንያት የምትሰደብ ከሆነ እስቲ በሷ ምክንያት እኔን እጄ የሚጠመዝዙ ከሆኑ ብዬ እንደው ዩርን ብሎክ አረኳት። ከዛን አይካን ሃንድል ምናምን ነገር ምናምን ብላ እንትን አለች። ምን እየተፈጠረ እንደሆነ ያው ሊሊ ምናምን አስረድታት እሷን ከነገር ላደርገ ይሄንን አድርጌ በሁለተኛው ጊዜ ያ ነገር ሲፈጠር አሁን ደግሞ ለምን እንዴት እንደዛ እሷን ምናምን ጋይስ እኔ ከኔ ጋር የሚያኖርህ የምትሰጠኝ ጊዜ አመለካከት ምናምን እንጂ የምትሰጡኝ ማለነዋይ አይደለም። ማለነዋይ ብዙ የማይስበኝ ለምን እንደሆነ ታውቃላችሁ? ብዙ ነገር ምፈልግ ሰው አይደለም። ብዙ ነገር እኔ መብላት ፈልጌ ለልጄው ነገር መግዛት ፈልጌ የሆነ ሰው አንድ ኪሎ ሽንኩርት መግዣም መስጠት ፈልጌ አልጣ ያን ሳጣ ይሰማኛል። ከዛ በስተቀር መንገድ ላይ እንደዚህ ብሩን አረጨው ምን ያደርግልኛል? ብር ካልተጠቀምክበት ወረቀት ነው፣ ጀስት ወረቀት። እኔ የምኖረው እኮ ሁለት ቤት ውስጥ አይደለም፣ ሁለት እግሬን ከፍቼ የምቀመጠው አንድ ቤት ውስጥ ነው። አንድ ሶፋ ላይ ነው የምቀመጠው። እንጀራ በወርቅ አንበላ መቼም በወጥ ነው። ዛሴት ውሃ ነው የምንጠጣው። ቢበዛ ደግሞ በብር ምክንያት የመጣ ነገሮች ወይ መጠጠኛ ወይ ሱሰኛ ወይ ምናምን ነው። ሌላ ነገር ምን አለ? እስቲ ብዙ ብር ባንካ ውስጥ ስላለኝ እንቅልፍ ይወሰደኝ። እኔ እንደዚህ በጣም እንደ ነገሮች የሚያጨናንቀኝ ሰው አይደለም። ለዛ ነው የመጣችሁበት መንገድ ነው እኔ ሪስፔክት ማድረጋችሁ። ግን እንደ ጅል እንደዚህ ያደርጋለሁ ምናምን ሰው ሲል ሰው አይደለሽም እየተባልኩ ነው ያለሁት። እያንዳንዱ የነፍስሽ ህዋሳት ይሄ ነርቭሽ ነጭ ደም ሴልሽ እጃችን ላይ ነው እያላችሁ ነው። የፈጠረን እኔንም እናንተንም የፈጠረ ጌታ እንኳን እየተመጻደቀ አይደለም።
ማን እንደሚቀድም አይታወቅ። እንዳትመጻደቁ። የጠጣችሁት ውሃ ትን ሊላችሁ ይችላል። መቼ የጠጣችሁት ውሃ ትን ብላችሁ ፓራላይዝ በሽተኛ ልትሆኑ ትችላላችሁ። ዝም ልትሉ ትችላላችሁ። እንዳትመጻደቁ። ከኔ ጋር የሚያኗኗሯችሁ እውነት ተንኮል የሌለው ስብዕና ብቻ ነው። አለበለዚያ አልችልበትም ሃንድል ማድረግ እና ሞጣ እንዳታዘኝ ነው ማለት። ጊፍት ስለሰጣችሁኝ እንዳታዙኝ። እሺ ያ ብዙ ሶፋ ስላላችሁ ብዙም ሶፋ ላይ በአንድ ጊዜ አትቀመጡ። አንድ ሶፋ ላይ ነው የምትቀመጡት። ብዙ ቤቶች ስላላችሁ ብዙ ቤት ውስጥ ኦን ታይም አትኖሩ። ለዛ ምን ያደርግልኛል? እኔ በጣም ብዙ ነገር የምመኝ ሰው አይደለሁ። ስፈልግ ግን የሆነ ነገር አገኛለሁ። እንደዚህ አይነት እምነት ስላለኝ በተፈጥሮዬ ዶንት ኮንትሮል እንዳታረጉ። በፍቅር እኔን ኮንትሮል ልታረጉ ትችላላችሁ፣ ግን ህልውናሽ በእጃችን ነው ብላችሁ እኔ ማሽከርከር ግን አትችሉ። እናቴ ትሙት ህይወቴን ልታጠፉ ስትሄዱ እኔ ቀድሜ መርዝ ልገዛውላችሁ እችላለሁ። የጨነቀለት አለ ዘፋኙ። ይሄ ገጥሞት አባት ደውል ሁሉም ይመጣል፣ ያም ይመጣል። በአንቀጽ 39 መሰረት ህገ መንግስቱ እንደሚያዘው ይላል። ያም ይመጣል፣ ያኛው ይመጣና እንትና እንደዚህ ብላለሽ አልቆመችልሽም ይላል። ቴንኪው አላልሻት። ቴንኪው ቀለብ ነው እንዴ? 100 ኪሎ ጤፍ መሰላችሁ እንዴ? ልታስፈጩት ነው? ልጋግሩት ነው? ከዛስ በየትኛው ወጥ ልትበሉት? ወይ ላይፍ ኢንሹራንስ ነው? እድሜ ጨምርላችኋል፣ ገነት ያስገባችኋል። ከሞት አፋፍ እየተረፍኩ ነው እኮ የሚመስለው የምታረጉት ነገር። እዚህ ሴት የደፈረ ስንቱ እኮ እስር ቤት ገብቶ ይወጣ ነው። እኔ እኮ ሚዲያ ላይ የተናገርኩት ነው። ሚዲያ ነው የሚዘጋው እኮ ቢበዛ። እዚህ 8 ሰዓት የምቀመጠውን ወደ ስራ ቀይሬ 8 ሰዓት እሰራለሁ። 8 ሰዓት እሰራለሁ። ኖርማል 8 ሰዓት፣ ሌላ 8 ሰዓት 16 ሰዓት እሰራለሁ። እንደውም የእንቅልፍ ሰዓት የራሱ አይዛባ። ግን ከአይምሮዬ እንዳትጠፉ መርዝ በብልቃት ሰጥታችሁኝ እየሸኛችሁኝ እንደሆነ ግን እንዳትረሱት። እኔ ነኝ ትኩረት የሰጠኋችሁ። አይ እንደዚህ አድርጌ እንትና ትእዛዙ ስንት ሰው ነው ያዘዘኝ? ቡቺን ይቅርታ በያት፣ እንትናን ይቅርታ በያት እና ሌላ ቶፒክ የለንማ። ኑሮማ ቆመናል።